የጋራ ጉዳዮቻችን ላይ የምናወራበትና ከሙያተኞች ጋር በደንብ የምንመክርበት የቅዳሜኛ አንዱ የእናንተ ፕሮግራም ወጌሻ ተጀምሯል። ቤተሰቦቻችን ለዛሬ ስለ ልጆቻችን ልናወራ ነው። በተለያዩ ማህበረሰብ ትስስር ገጾች ሳይቀር በማህበራዊ ህይወታችንም ከወላጆች ጋር አሳዳጊዎች ጋር ስንገናኝ ስለ ልጆቻችን በሰፊው እናወራለን። ልጄ ቶሎ አፉን አልፈታም፣ ብዙ ቃላትን አያወራም፣ እንደ ልቧ አትግባባም፣ ዝም ያለች ናት፣ ስሜታቸውን በደንብ እየተረዳ ነው አይደለም፣ መረጃ መስጠት አስፈላጊ ሲሆን እንኳን በአግባቡ መረጃ የሚሰጡ ልጆችን አልፈጠርንም። ድሮ እንደዛ ነበርን እንዴ? በደንብ እንግባባ ነበር፣ ቋንቋዎቻችንን እንጠቀምባቸው ነበር። ልጆቻችን ለምን እንደዛ ሆኑ እንጠይቃለን። የስነ ልቦና ባለሙያ ቴዎድሮስ ድልነሳው የወጌሻ እንግዳ የሆነው እዚህ ተገኝቷል። በጣም አመሰግናለሁ። እኔም በጣም አመሰግናለሁ ቲጂ ስለጋበዝሽኝ። ወጌሻ ፕሮግራማችሁ ራሱ ደስ ይላል። ስሙ ደስ ይላል አይደል? የጋራ እኮ በጣም ብዙ ወለምታዎች፣ ስብራቶች፣ ችግሮች አሉብን። እንደናንተ አይነት ሙያተኞችን ጋብዘን ለመጠገን ሙከራ እናደርጋለን። እርስ በርስ የምንጠጋገንበት አይደል? ህይወት እንደዛ ነው። አንዴ ደጋፊ ልንሆን እንችላለን። ሐኪም ያስፈልገዋል አይደል? ልክ ነው። እሱም ብለን ነው ተረኛ የወጌሻ እንግዳችን ሙያተኛው ቴዎድሮስ ስለመጣ በድጋሚ አመሰግናለሁ በቤተሰቦቻችን ስም። እሺ፣ እግዚአብሔር ያክብርልኝ ስለጋበዛችሁኝ። ትልቅ ርዕሰ ጉዳይ ነው እንግዲህ አስተውላቸዋል ነኝ ልጆች በትክክል እንዳልሽው ነው። ከጊዜው ጋር የሚመጡ ሁሌ ብዙ ነገሮች አሉና አንዳንዴ ተጽዕኖ እስከምን ድረስ ነው የሚለው ቀስ ብሎ ነው የሚታየውና እዚህ ላይ እንግዲህ ሰፊ ስራ የሰራ ሶሻል ሳይኮሎጂ ጆናታን ሃሪት የሚባል ፕሮፌሰር አለና ብዙ ጊዜ የሚለው ለረጅም ጊዜ እነዚህ ከዘመኑ ጋር ከቴክኖሎጂ ጋር እየመጡ የነበሩ ተጽዕኖዎች እዳውን ገና ተከፍሏል፣ ገና ችግሩም ጥናትም ገና ቀስ ብሎ አይደል የሚመጣው። ስለዚህ እንዴት ነው ያልተከፈለ ዕዳ ይዘን ነው እየዞርን ያለ ነው። ላይክ እህሉ ተዘርቷል፣ ግን ምን እንደሚበቅል እኮ ይገመታል፣ ወይም ልክ ያሉ ነገሮች እንደሚበቅሉ ይገመታል። ግን አንድ ችግር ከተከሰተ በኋላ ነው ጥናቱ ምንም ነው እንደዚህ አቅጣጫ አድርጉ ምናምን። አሁን አይ ቲንክ 2026 ላይ እንደበጣም እንቅስቃሴዎች ጀምረዋል። ዲጂታል ስክሪን ላይ ዓለም አቀፍ እንቅስቃሴዎች በየቦታው በየሀገሩ አገሮችም ህጎች እያወጡ ነው። ብዙ ሀገራት ያደጉት ሀገራት ላይ ሞር ቢበዛም ወላጆችም እዚህ ላይ ሊትራሲ ወይም የግንዛቤ ማስፋትና የወላጅነት ስኪሉ በባህሪ የማረቅ እንትኑም እየተሰራበት ነውና ልክ ነው። በብዛት ልጆች ትኩረታቸውን ስክሪን ላይ ወይም ይሄ ቁጭ እንዲሉ ነፃ እንዳይሆኑ ካደረጉ ተጽዕኖዎች መካከል ነውና ተቀባይ የማድረግ ተጽዕኖ ነው ትልቁ እንትን። መረጃ ተቀባይ ወሳጅ እንጂ አክቲቭ እንዳያደርጉ ያደርጋቸዋል። እና እንዲያውም ያልኩሽ ነበር ባለፈውም ህፃናት ደበረኝ የሚባል ነገር አያውቁም። መጀመሪያ ትንሽ ሆነው በቃ አክቲቭ ናቸው አይደል? ያው ዓለምን መቃኘት ዓለምን ማወቅ ነው የሚፈልጉት። ቶድለር ሆነው ሁሉ ነገር የሚነካኩት ሁሉ ነገር የሚይዙት ዓለምን እየተረዱ ነው። ምንድነው የሚለው ጥያቄ አለ እና ያ ጉጉት አለ፣ ኪዩሪዮሲቲ አይደል? ደበረኝ ምን ላርክ ታዲያ ምን ልስራልሽ ታዲያ አሁን በጣም በስቷል ማለት አንድ በስቷል፣ ሁለት ከፍ ሲሉ ነው የሚመጣው። መጀመሪያ በቂ እንትን ነበር። ከዛ ለነሱ የሚያስፈልግ በቂ የሆነ ለእድገታቸው የሚመጥን በቂ የሆኑ ነገሮች ያስፈልጋሉ። ቦታ ያስፈልጋል፣ ቁሳቁሶች ያስፈልጋሉ፣ ጊዜ ሰጥተን ማስተማር አለብን። ሌሎች ተጨማሪ ኤክስትራ ካሪኩላር ወይም ከትምህርት ጊዜ ውጭ የሚሰጡ እንትኖች ያስፈልጋሉ። በበቂ ሁኔታ ጊዜያቸውን እንዲሉ ጨዋታን በራሳቸው ፈጥረው እንዲጫወቱ ካላረግናቸው ስክሪን ከባድ ነው። በተለይ ከ0 እስከ 2 ዓመት ያለው ይሄ ፎርሚደብል የሆነው የመጀመሪያዎቹ ከባድ ዓመታት ወሳኝ የምንላቸው ከ0 እስከ 4 ዓመት ሁሉም ያው ከ0 ብለሽ ላይክ አንድ ወሳኝ ነው። 2 3 ያው ከ0 እስከ 5 ያለውም ሁሉም ወሳኝ ነው። ከ0 ብለሽ የመጀመሪያዎቹ ዓመታት እንዴት ነው? ከ0 እስከ 1 በጣም ወሳኝ ነው። ይሄ መሰረታዊ የሆኑ ትስስሮች አታችመንት የሚያድግበት ነው። እስከ 2 ደግሞ ኤክስፕሎር የሚያደርጉበት እድሜ ክልል ነው። ራሳቸውን አውቶኖሚ ደግሞ 3 ዓመት 4 ዓመት ራስን መቻል ይሄ ራሴ ላድግ የሚሉበት እድሜ ነው። ከዛ ደግሞ እስከ 5 ደግሞ እስከ ኬጂ እድሜ ድረስ ደግሞ ያለው ደግሞ ይሄም በጣም ወሳኝ ነውና በእነዚህ እድሜ ላይ በተለይ ቅድሚያ ላይ ስክሪን በልጅነታቸው ነው እኛ ይዘና ያሉ ስክሪን ላይ
ማየትና ረጅም ሰዓት ማጥፋት ኖርማል ይሆናል። ከዛ በኋላ ሲያድጉ ያችን ነገር ይለምዷታል ማለት ነው። የምትሰጥ ጊዜያዊ ደስታ ደግሞ አለች፣ ቅጽበታዊ ደስታና ቁጭ ማለት እሱ ደስታ አይደል ያስቸገረ ትልቁ ነገር ባይደው እንዲያውም የልጆቹን ትተን እኛ ላይ ብናወራ ሳይሻል አይቀርም አይደል? ምክንያቱም በየቤታችን ገባ። አሁን እኮ ቤት ውስጥ ዞር ስንል 2-3 ልጆች ያለበት ቤት ጸጥ ያለ ቤት ነው። ቀድሞ ግን እንደዛ አይደለም። ወሬ አለ አይደለ? ታሪክ ነገር አለ። ሁሉንም ማለታችን አይደለም ግን ብዙ ቤት ብዙ አለና አሁን ጸጥ ሲሉም ደስ ይለናል፣ አይረብሹንም። አንድ የሆነ ሶፋ ጥግ ጋር ቁጭ ብለዋል። ግን አንዱ ትልቁ የሚያስደነግጠው ነገር እከሌ ብለህ ስትጠራ ራሱ አቤት አይሉ የሆነ ታሪክ ረዥም አውርተህ ለዛ አዎ ወይም እሺ ወይም እምቢ አንድ ቃል ነው እንደምንም አመጣው የሚያወሩትና ቃል ጠፋ። በተግባር ነው እየተገለጸ ያለው። ዘመኑ የተለወጠበት መንገድ ነው። ማውራት ኋላ ቀርነት የሆነ ነው ወይስ ለመግባባት የሚያደርጉትን ጥረት የወሰደባቸው ሌላ ተጽዕኖ አለ? ኦፍ ኮርስ ጥቅል ድምዳሜ እንዳናረገው ብዬ ነው። ኦፍ ኮርስ የየቤቱ ይለያያል። ልጆች ደግሞ ዩኒክ ናቸው ማለት ሁሉም ለምሳሌ ንግግር እክል ያለበት ልጅ አለ፣ ኦቲዝም ስፔክትረም ውስጥ ያለ ልጅ አለ፣ የተለያዩ ልጆች አሉ። ሴሌክቲቭ ሚውቲዝም የምንለው ወይም የመናገር ከጭንቀት ጋር የተያያዘ የመናገር እክል ያለባቸው ጭራሽ የማይናገሩ ልጆች አሉ። 3 ሰው ወይ 4 ሰው ብቻ የሚያወሩ ልጆች አሉ። ኬጂ እድሜ ላይ ገብተው ከጭንቀት ህመሞች መካከል የሚጠቃለል ነው እና የተለያዩ ግለሰባዊ ወይም ልጆቹን ከልጅ ልጅ ይለያል የሚለውን ይዘን ልዩ ይሄ እንዴት ነው ወላጅ የኔም ልጅ እንዲህ ነው ብሎ ቶሎ ዘሎ እንዳይል ብዬ ነው። ግን በብዛት የምናያቸውን ነገሮች ግን አድረስ እናርጋቸው ወይም እናያቸው በጋራ ነው። እንዳልሽው ይሄ ነገር እየተስተዋለ መጥቷል። ምንድነው ብዙ አለማውራት እያስተዋልን ነው አይደለ? ይሄ ማለት እንግዲህ ሁሉ ነገር ክህሎት ነው አይደል? ሁሉ ነገር ልምምድ ይፈልጋል። ልጆች ባወሩ በተናገሩ ቃላት እንትን ባሉ ቁጥር ነው የሚያሳድጉት ያንን ክህሎት። ስለዚህ በጣም ኢንካሬጅ ሊደረግ ይገባል። ለንግግር ቦታ ሊሰጥ ይገባል። ከዛ ደግሞ ተግባር አክቲቭ ወይም ንቁ ሆኖ የሚሳተፉባቸው ተግባራት ያስፈልጋሉ። ካለዛ ቁጭ ብሎ መታዘብ መውሰድን ብቻ ረጅም ሰዓት አሁን ስክሪንን ቅድም አጉልቼ የጀመርኩት ለምንድን ነው? ከዛ በጣም በዋናነት ከዛ ጋር ስለሚያያዝ ነው የተዘነው እና ረጅም ሰዓት ስንወስድ ነገሮችን መቅሰም ማየት ኦብዘርቭ ማድረግ ብቻ ይሆናል እና መሳተፍን ይተውታል ማለት ነው። ጭራሽ እኮ ከዚህም እኮ አልፎ እኮ ጭራሽ ንግግር ላይ ይሄ መሰረታዊ የምትይው ነገር መሰረታዊ የምትይው ራስን መግለጽ፣ ፍላጎትን መግለጽ፣ ምን እያደረጉ እንደሆነ ዲስክራይብ ማድረግ ምናምን እነዚህ መሰረታዊ ነገሮች ሁሉ መግለጽ የሚከብዳቸው ልጆች እያስተዋልን ነው ማለት ነው። እዳው አሁን እየተሰበሰበ ነው ያለው ለዛ ነውና መግባባት አለመቻሉ ደግሞ እንደ አዋቂ እንደ ወላጅ አሳዳጊ አስጨናቂ ነገር ነው። ምን እያሰቡ ነው? ምን እየፈለጉ ነው? አይምሯቸው እንዴት እየሰራ ነው የሚለውን የምናውቅበት አንዱ ነገር ማውራት መግባባት መቻል ነው። ትክክል። በትክክል የእድገት አንዱም ትልቁ ስቴፕ ነው። ምክንያቱም ዓለምን የምንረዳው በቃላት ነው። ቃላት ትልቅ ጉልበት አላቸው። ያስተዳደገ የኮግኒቲቭ ዴቨሎፕመንት ወይም የጭንቅላት ያስተሳሰብ አድማስን ለማስፋት ቋንቋ ወሳኝ ነው። ያለ ቋንቋ በጣም ደካሞች ነን የምንሆነው ራስን መግለጽ ካልቻልን ማለት ነው እና የተረዳነው ቃል ሌላን ነገር ለመረዳት ያግዘናል። ሌላ ነገር ስንረዳ ሌላን ለመረዳት ያግዘናል። ስለዚህ ዓለምን የምንረዳበት አንዱ መንገድ ቃላት ናቸው። ኢቨን አእምሮም ላይ በቃላት ነገሮችን የምንመዘግብበት ሂደትም አለ እና ልጆች እነዛን ነገሮች እያሳጣናቸው ነው። ቮካብለሪያቸውን የቃላት አድማሳቸውን ወይም ቋታቸውን የቃላት አቅማቸውን እየቀነስንባቸው ነው የሚሆነውና አሳታፊ ማድረጉ ወሳኝ ነው። ወላጅ ልክ ነው ይጨነቃል፣ ግን ያው መጀመሪያ ማስተዋሉ ጥሩ ነው። ከዛ ወደ መፍትሄው በዘዴ መሄዱ ወሳኝ ነው። ግን ለምን ሆነ የሚለውም በየግሉ መመርመር አለበት ወላጅ። ለምን የኔ ልጅ እዚህ ጋር ክፍተት አየሁ የሚለው ማለት ነው። ከብዙ ወላጆች ጋር በእግረ መንገድ ቢሆን አወራለሁና እኔ ምን ማድረግ እችላለሁ ዘመኑ ይልሃል ብዙ ሰው። እኔ ቤት ውስጥ ምርጫ እንደሌለው ማስተካከል የምችለው ነገር አለ ወይ ችሎታስ አለኝ የሚለውን ብናወራበት ደስ ይለኛል። በጣም ትክክል።
አሁን ጥያቄ እየመጣ ያልኩሽ ዓለም ላይም ህግም ያሻሻሉ ወላጆች ላይ ለመስራት በጣም እንቅስቃሴዎችም ጨምረዋል ያልኩሽ አንዱ እሱ ነው። አንዱ አሁን ያልሽው ነው እና ወላጆች ዲፎልት ሆነ ወይም አውቶማቲክ በቃ ይሄ ነው በቃ ለልጆች ስክሪን ታይም ይሄ ኖርማል ነው የሚደረግ ነገር ሲሆን አንዳንድ ነገሮች በምክንያት ነገሮችን መርምረን ውጤቱን መርምረን ካላየነው ካደረግነው በጣም ከባድ ነው እና ስክሪን ታይም ላይ አሁን 3 ሲዎች ይሏቸዋል መነሳት ያለባቸው ነገሮች። ለምሳሌ እነዚህን ከሳናመዛዘን ከሆነ ለልጆች ስክሪን እየፈቀድን ያለነው ማንኛውም አይነት የቴክኖሎጂ ጋጀቶች ጋር ማለት ነው ኮንቴክስት ለምን ሰጠሁት የሚለው ጥያቄ ምንድነው ያ ውስጡ ኮንቴንቱ። ሁለተኛው ደግሞ ይዘቱ ከዛ ደግሞ ሶስተኛው ደግሞ ኮኔክሽን ጤናማ ያልሆነ ትስስር ይመሰርታል የአታችመንቱ ማለት ነው። እነዚህ 3ቱ ሁሌም መታየት አለባቸው። ለዛ ነው ሰዓት ይወሰን የሚባለው። ለምሳሌ ከ0 እስከ 2 ዓመት ኖ ስክሪን ታይም ነው። እስከ 3 ዓመት ድረስ እንደዚህ ባይጠቀሙ ይመረጣል። ከዛ ምናልባት አስተማሪ ከሆኑና ልዩ ነገር ካላቸው 1 ሰዓት። አሁን እንዴት ነው በየቤቱ ስታይ ቤቢ ሻርክ ዱዱዱዱ ነው አይደል? ይሄ የህፃናት ዘፈኑ። እና ኤክሰስ ታይም ይወስዳል። ቀኑን ሙሉ ስክሪን ተከፍቶ ቆይ ካልተከፈተ ዝም አይልም ይሄ ነገር ወይ ዝም አትልም። አራራ ክፈቱላት ያን ነገር አብያት ሲሄድ የሚጫንቃት ብዙ እናት አለች። ኤግዛክትሊ ኢሞሽናል ሬጉሌሽን ላይ ተሳሰረ። አሁን ትልቁ ነገር ስሜትን መግራት የማይችሉ ልጆች ፈጠርን ያለ ስክሪን ማለት። ስለዚህ በቃ ቤስት ፍሬንዳቸው ነው፣ ወዳጃቸው ነው፣ አጽናኛቸው ነው፣ አደባሪያቸው ነው። ሲፈልጉ ይቀይሩታል። ኦፕሽን አላቸው፣ ይታዘዛቸዋል አይደለ? በጣም እንደፈለጉ ያደርጉታል። ስለዚህ ደግሞ በጣም እንግዲህ ምርጫው ታውቂዋለሽ በአሁኑ ሰዓት ያለው ኦፕሽን ብዛቱ እንግዲህ ለአዋቂም ውቅያኖስ ውስጥ ነው እና ስለዚህ እያንዳንዱን ነገር መመርመር ከባድ የሚሆንበት ጊዜ ሳለን ማለት ወላጅ ለልጁ ቤቢሲተር ከሆነ ስክሪን አይደለ ቤቢሲተር ስንል ህፃን አጫዋች ከሆነ እያረገው ከሆነ ምን እንደሆነ ማየት አይፈልግ። ቢዚ ነው ኢቭን ለልጁን ቁጭ ብሎ ለማውራት ወይም ለማጫወት ቢዚ። ሁለት ወላጆች እናት አባት የሚሰሩ ይኖራሉ፣ ለብቻ ልጅ የሚያሳድጉ ወላጆች ይኖራሉ፣ ሲንግል ማም ሲንግል ዳድስ ምናምን፣ አያቶች የሚያሳድጓቸው በተለያየ በየቤቱ ይለያያል። ልጆች የሚያድጉበት ሁኔታ በማደጎ የሚያድጉ ልጆች አሉ። የተለያየ ነው አይደል ልጆች አስተዳደግ እና ግን በየቦታው ይሄ ነገር ገብቷል፣ ቤታችን ገብቷል። ይሄ ስክሪን ያው ጎናችንም አለ አይደል? አባትም ለብቻ እናትም ለብቻ ልጆችም ለብቻ ደግሞ ይዘው ዝምታ ይሰፍናል። እዛ ቤት ዝምታ ይሰፍናል እና ዝምታው ያስፈራል ነው አይደል? ማውራት፣ መነጋገር፣ ሀሳቦች መለዋወጥ። እኔ ለምሳሌ ቤተሰብ ትንንሾችም አሉ ከዝኖችም አሉና ስልክ ይዘው ረጅም ሰዓት ሲሄዱ እርስ በርስም ሲገናኙ በጌም ነው የሚግባቡት አይነት ነገር። ይሄ ሲሆን አስቀምጡ ተብሎ እንትን ከሚሉት መካከለኛ ወዲያው ማለት ነው ወዲያው ቤተሰብ ሁሌም እንትን ይላልና እንደ ሩል አሁን ባስኬት ሩል አሁን አንድ የመጣው ነገር ልክ ኖ ፎን ኦር ኖ ስክሪን ዞን ሆኖ ለምሳሌ ጊዜ ሊሆን ይችላል። በሆነ ጊዜ ምንም ስክሪን የለም፣ ምግብ ከሆነ ምንም ስክሪን የለም፣ የወሬ ሰዓት ነው ስክሪን የለም። ባስኬት ውስጥ ስክሪናችን ልናደርግ እንችላለን። የስልክ ማስቀመጫም ወይም የታብሌት እቃ ሆኖ እዛ ላይ ቁጭ አድርጎ እንትን ማለቱ ልምድ አሁን እንደ መፍትሄ ምናልባት በኋላም ደግመን እናነሳ ይሆናል። ግን እንደዚህ አይነት ነገሮች አሁን እየተለመዱ ነው። አማራጭ አያቸዋለሁ ቪዲዮዎች እንደዚህ አሁን ነጮቹ ሲያደርጉ ሲሰባሰቡ ይሄ ሰፊ የቤተሰብ ጌት ቱጌዘር አይነት ፕሮግራም ሲኖራቸው ያደርጉታል። በየዕለቱ ብናደርገው ብዬ እመኘዋለሁ። አብረህ ግን የምታወራልኝ ነገር ለምሳሌ ቤት ውስጥ 7 ዓመት የ10 ዓመት ልጆች እያደረጉት ኖረው ከስር ደግሞ ሌሎች ልጆች አሉ ባህሉን የሚቀበሉ ወላጆችም ደክሟቸው ትተውት ሊሆን ይችላል። አብዛኛው ወላጅ እርግጠኛ ነኝ ይሄን የሚሰማን ወላጅ አብዛኛው ደክሞት በቃ አማራጭ የለም ብሎ አሳልፎ ሰጥቷል ልጆቹን። ትንሽ እንደው ስለ ጉዳዩ ግንዛቤ ያለኝ የሚል ሰው እንዲሞክር ነው ፍላጎታችን። ከምን ይጀምር? እንዴት ይወጣ ከዚህ ሱስ ውስጥ? በጣም ትክክል። እንግዲህ ቁጭ ብሎ ማውራት ይፈልጋል ልጅን። አጥፍቻለሁ ማለት ይፈልጋል ወላጅ። ምክንያቱም እንዴት ነው የሆነ መሳሪያ ስንሰጥ ዋጋ አለ። ለምሳሌ በቢላ ነው ብዙ ጊዜ የምንመስለው አይደል? ቢላ ስሰጥ ለልጅ
ቢላ መያዝ የማይችል ወር መክተፍ የማትችል ከሆነ እጇን ነው የምትቆርጠው አይደል? ወይ እጁን ነው የሚቆርጠው አይደል? እኛም ይሄንን ስንሰጣቸው ኦፍ ኮርስ ይጠቅማል እኮ አይጠቅምም የማይጠቅም ነገር ነው ያልን አይደለም። ግን ከጥቅምና ጉዳቱ የሚመጣጠነው ነገር አለ። ያው የሚዛኑ የቱ ደፋ የሚለው ነገር ማለት ነው። እና ስለዚህ መጀመሪያ ነው አምሮንግ ብሎ ማየት ይፈልጋል። ከዛ እንዴት አቅጣጫ ልቀይር የሚለው ከራስ ጋር ማውራት አለባቸው። ከልጆችም ጋር ነው አቅጣጫ አሁን እዚህ ጋር እንቀይራለን፣ ምክንያቱም ይሄ ነገር ውጤቱ ይሄ ነገር ያስከትላል። አሁን ያየነውም ላይሆን ይችላል። አንዳንዴ ውጤቱ ቀስ እያለ ስለሆነ እየተሸረሸረ ሲሄድ ይሄ ኮኔክሽኑ ቅድም ያልኩሽ ትስስሩ በጣም ጤናማ ስለማይሆን እዛ ላይ ጥገኝነት ይፈጥራል። ምክንያቱም ልጆች ብዙ ስሜት እየተሰማቸው ይመጣሉ እያደጉ ከፍ እያሉ ሲመጡ አይደለ? እሱን ስሜት ለመረዳት እናንተን ለማለት ዝም ብሎ ራስን ማስተዋል ከራስ ጋር ማውራት ያስፈልጋል። አሁን እኮ ትልቁ ከባድ የሆነው አንዱ ከባዱ ነገር ልጆች ሲደብራቸው ነው ሀሳብ የሚመጣው፣ ስሜታቸውን የሚታዘቡት፣ ራሳቸውን የሚያውቁት እና ያንን ነገር ዘጋው፣ ማምለጫ በዛ። ከሀሳብ ከራስ ለማምረጥ ዲፐርሰናላይዝ ለማድረግ ይሄ ከኔነቴ ወጥቼ ሌላ ነገር ላይ ምስጥ ለማለት አማራጭ በዛ። ስለዚህ ዲናይል ውስጥ ትገባለህ። ራሴን አላውቀውም። ራስን የማወቅ ሰልፍ አዌርነሱ ነገር ይቀንሳል። ስሜቴ ንዴት ሲመጣ አላውቀውም። ንዴት መቆጣጠር ምን ልሆን ነው? የሆነ ነገር ሲያናደኝ ምን ልሆን መጥቼ ራሴን ለማረጋጋት አሁንም እዚህ ላይ ልሆን ነው? ስለዚህ አንድ የሰዓቱ ጉዳይ አለ። ወላጆች አሁን የነበረው አሁን ለብዙ ጊዜ እኛም ስንል የነበረው ጊዜ ነው። ትልቅ ነው፣ ጊዜ ነው። ጊዜ ገደቡ ነው። ግን ትስስሩ በጣም በዛና ልጆች እንትና በዛ ብለው ስክሪን ለማግኘት ያለው መሽሎክሎክ ትሰሚያለሽ። እና ኦፍ ኮርስ ጊዜ መገደብ የባህሪያዊ የማድረቅ ዘዴው ላይ አንዱ እሱ ነው። ኮንሲስተንት መሆን ይፈልጋል፣ ወጥ መሆን። ወለም ዘለም አንዴ የምንሰጥ አንዴ ማንሰጥ ከሆነ ቀዳዳ ያገኛሉ። አንዴ የምንፈቅድ ማንፈቅድ ያው ቴሌቪዥን ስክሪን ራሳችንን መጀመሪያ መግዛት መለማመድ አለብን። ተከባዱ ነገር ይሄ ነው። ወላጅ ሊዲንግ ባይ ኤግዛምፕል በምሳሌ መምራት አርአያ መሆንና አርጎ ማሳየት ከባድ ነው። እንዲህ ዘናዳ አንቺ ይሄን ስክሪን አታይም ለኛ ይፈቀዳል፣ ለነሱ አይፈቀድም። እና እኛም መጀመሪያ ኮንሺየስ የሆነ ወይም ነቅተን ወይም ከቀልባችን ሆነን የምናደርጋቸውን ነገሮች መታዘብ ይፈልጋል። ከዛም እዛ ላይ መቀነስ። እኔ አሁን እነዚህ ሾርት ፎርም የሆኑ እንደ ቲክታክ አይነት እንትኖች ተጽዕኗቸው በጣም በቃ ለመግለጽ እስኪከብድ ድረስ ነው። ማለት በአሁኑ ሰዓት ያልተጠቃ ሰው የለም እስከምትዩ አይነት ማለት ትኩረት ከሁሉ በላይ ይሄ ትኩረትን ሜንቴን አድርጎ ኮንሰንትሬሽን የምንለው ነገር ስራ ለመስራት ረጅም ሀሳብ ለማሰብ ችግር ለመፍታት ብዙ ነገሮችን ነው የሚያውቀውና ወላጅ አርአያ ለመሆን መጀመሪያ ምን ልተው የሚለው ራሱ ጋር ማውራት አለበት። ልጆቹ ጋር ከመሄዱ በፊት ወላጅ በአርአያነት ነው ሊመራ የሚችለው። የቤተሰብ ደግሞ ህግ ከሆነ ወላጅ ራሱን ማክበር አለበት። ህገ መንግስት ሲወጣ ለመንግስት ስለሆንኩ አይሰራም አይሆንም። ለልጅ ኦፍ ኮርስ ይኖራሉ የተወሰኑ ኤክሰፕሽኖች፣ ልዩ ሁኔታዎች ይኖራሉ አይደለ? ቅድም ኮንቴክስት ብለናል። ለምሳሌ ወላጅ በኮምፒውተር ይሆናል ስራው አይደለ? እንደዚህ ልዩ ሁኔታዎች እኮ አሉ፣ ኮንቴክስቶች አሉ። ብዙ ግን መነጋገርና ማሳመን መነጋገር ትልቁ ነገር እሱ ነው። ስለዚህ ወላጆች ራሳቸውን ካስተዋሉ ከመረመሩ እርምጃ ከወሰዱ በኋላ ልጆችን አፕሮች ሲያደርጓቸው ወይም ቀርበው ሲያወሯቸው በፍቅር እንዲሆን እንመክራለን። አርጋታ አርግ ከቅድሚያ በፊት በፍቅርና ላይክ እንዴት ነው ሁሉም ወላጅ ፍቅርን የሚገልጽበት መንገድ አለ አይደል? እነሱን ቅድሚያ ሰጥተን ራሳችንንም አይተን እነሱንም እያየን እንደሆነ ገልጸን ከዛ እንዴት እናደርገው የጋራ ስራ ነው። ስለዚህ እንዴት እናደርገው የሚለውን መነጋገር። አታችመንቱን ቅድም እንዳልነው ጤናማ ያልሆነ ቁርኝት ከተፈጠረና ከባድ ከሆነ ኢቭን ባለሙያ ማማከር ይቻላል። በሌላ ነገር መተካትም ደግሞ አለባቸው። እሺ ምን ላድርግልሽ አይነት ጥያቄ ነው። ትልቁ ነገር እሱ ነው። ወላጅ ከብዶት የሚተው አንዱ እሱ ነው አይደለ? በተለይ አሁን ከኮንዶሚኒየሞች መስፋፋትም ከአፓርትማ ላይፍ ስታይል መኖርም አንጻር የስፔስ ጉዳይ እያነሰ ነው አይደለ? የቦታ ጉዳይ እያነሰ ነውና ለልጆች በቂ መጫወቻ ያስፈልጋል።
የልጆች የደህንነት ጉዳይ ይነሳል። ይሄ ሴፍቲ ጉዳይ ልጆች እንደዚህ ይወድቃሉ፣ መውደቅ አለባቸው ልጆች ባይዘው ከስተታቸው ነው የሚማሩት። ወር በጨዋታ ውስጥ ብዙ ነገር ይማራሉ። ጨዋታ ማለት ለልጆች በተለይ ለትንንሽ ልጆች የኬጂ እድሜ ላይ ላለ ልጅ ከዛም እስከ 12-13 ዓመት ጨዋታ ማለት ሁሉን ነገር የሚማሩበት ስርዓት ይማራሉ፣ ትዕግስት ይማራሉ፣ መተባበር ይማራሉ፣ መረዳዳት ይማራሉ፣ ራሳቸውን መሆን ይማራሉ፣ ነፃነት ይሰማቸዋል። እዛ ውስጥ ደግሞ እያንዳንዱ ቋንቋ ይማራሉ፣ እርስ በርስ ቃላት ይለዋወጣሉ። ጥሩም መጥፎ ቃላት ይዘው ይመጣሉ አይደል? እንሰማለን ሁሉንም ነገር የሰሙትን እዛ ቤት የተደረገው ነገርም እዚህ ይመጣል እኮ ልጆች ይነጋገራሉ አይደል? ግን መስተጋብሩ ተፈጥሯዊ ስለሆነ ይመረጣል። ኤግዛክትሊ እዛ ውስጥ ነው ልጆች የሚያድጉት። እድገት ስንል ይሄ እውቀት ብቻ አሁን በጣም ወላጅ እየተኮረ ያለ አሁን ነገሩ ተሻሽሏል። ነገሮች አስፍቶ የማየቱም ነገር ጨምሯል ከድሮ። ግን ለረጅም ጊዜ እኛ ስናድግም የነበረው ነገር አስተሳሰብ ላይ አይደለ ብቻ ማተኮር፣ የስሜት የማህበራዊ እንዲሁም ደግሞ የሰውነት ቅልጥፍና እነዚህ ነገሮች ቦታ አይሰጣቸው እና ላይክ ጭንቅላቱ ላይ ልጄ እኮ ጎበዝ ነው እንትን ያውቃል እንግሊዘኛ እንዲህ ነው የሚለው ነገር እና እሱ ብቻ አይደለም ሆሊስቲክ። ምክንያቱም ሶሻል ስኪል ከሁሉ በላይ ወሳኝ ነገር በተለይ በዚህ በ21ኛው ክፍለ ዘመን ያው ከኤአይ መምጣት በኋላም መረጃ መሰብሰብ በቂ አይደለም። ኦፍኮርስ ይሄ ወደ ጥበብ የሚያድግ እውቀት ያስፈልጋል፣ ወይም ክህሎት ያስፈልጋል፣ ክሬቲቪቲ ያስፈልጋል፣ በጣም የስራ ባህል ያስፈልጋል። እነዚህ በጣም ወሳኝ ናቸው። ግን ከዛ ውጪ ግን መረጃ ማግኘት በጣም ቀላል ስለሆነ አሁን ጋፑ የቱ ጋር ነው? ሶሻል ስኪል ነው። ራስን መምራት ዲስፕሊኑ ትልልቅ ሰው ያውቀዋል፣ ወላጅ ያውቀዋል ራስን መምራት ምን ያህል ከባድ እንደሆነ። አንዳንዴ ቤተሰብን ከመምራት ራስን መምራት፣ አገር ከመምራት ቤተሰብ መምራት ማለት ከባድ ናቸው እነዚህ ታች ያሉት እንትኖች እና እዚህም ጋር ሲመጣ ወላጅ በጣም እነዚህን ነገሮች ማየት አለበት እና አማራጮች የእውነት ማዘጋጀት አለበት። ከልጁ ጋር መመካከር አለበት። ልጆች በመጀመሪያ ላይ ማመጻቸው አይቀርም። ኢኒሻል ስቴጅ ሁሌም የመጀመሪያ ስቴጅ ነው ራይት። ተቃውሞ ይጸናል። እንዲሁም ባህሪያቸው በጣም ከባድ ሊሆን ይችላል። አንዳንዴ የሆነ ነገር ስንነጥቀው ልጅ እሪ ይሌለ። ስለዚህ በተለያየ መንገድ ያኮርፉናል፣ ይነጫነጫሉ። ከዛም አልፎ ሌሎች ነገሮች ይኖራሉ። በጣም ትስስሩ እንዳልነው ከባድ ከሆነ ስለዚህ ቀስ ብሎ ለማላቀቅ ማረጋጋት ያስፈልጋል። ቅድም እንዳልነው ስሜትን ማረጋጋት ልምድንም አፌክት ያደርጋል እና ከዛ ጋር ያለው ነገር በሰፊው የሚሰራበት ነገር። ልጆች ሲቆጡ በጣም እንፈራቸዋለን። ምናልባት የመጨረሻ ጥያቄ ላድርገውና ሱስ ውስጥ ያሉ ልጆች እንደዚህ አይነት ጸጥታ የሰፈነበት ቤት ውስጥ መናገር ክህሎታቸው ዝቅ ያለ ልጆች ያሉበት ቤተሰብ ውስጥ ለውጥ ለማምጣት አሁን እያዩን ያሉ ቤተሰቦቻችን ካሉ በምን ያክል ጊዜ ውስጥ ለውጥ ማምጣት መጀመር እንችላለን? የእውነት ዘላቂነት ያለውን የቤት ስራ መስራት ከቻለን? አንድ ሳምንት ነው? አንድ ወር ነው? 20 ቀን ነው? ማንኛውም አዲስ የሆነ ባህሪ ወይም ልምድ እስኪጠነክር ወይም እስኪጸና ድረስ ጊዜ ይወስዳል አይደለ? በትንሹ 40 ቀን ይባላል። እንደው 20 ቀን እንደው ሪፒቲሽን ነው የተወሰነ ያህል እንትን ለማለት። ግን የመጀመሪያ 20 ቀን ወሳኝ ነው። ከዛ 40 ቀን እያለ 3 ወር 6 ወር 1 ዓመት እያለ ይሄዳል እና ልምድ ነው። አዲስ ስርዓት ነው እኮ የምናሰፍ ነው ራይት። አዲስ ዘዬ ማለት ነው which is የተገደበ በምክንያት የተወሰነ ይዘቱ የተለየ ከዛ ደግሞ ረጅም ትስስር እንዳይፈጠር ቼክ የሚያደርግ ከዛ ተስማምተን አይተን መርጠን ላቸው ተነጋግረን የምናደርገው ነገር ነውና ታች ላይ ደግሞ አቴንሽን ይፈልጋሉ እኮ ከምንም በላይ ትኩረት ይፈልጋሉ እና የሆነ ነገር ዝም አለ ማለት ትኩረታችን አልሰጠናቸውም ማለት ነው አይደለ? ስለዚህ ከኛ ጋር ማውራት መጫወት እኮ አለባቸው። ሲጀመር ባይ ዘ ወይ ከጨዋታ አይነቶች አንዱ ከወላጅ ጋር መጫወትና እኛን ሲጫወቱ እንድናያቸው ማድረግ ልጆች ይፈልጋሉ እኮ ትንሽ ሆነ። ስለዚህ እኛን ይፈልጉናል። ከኛ ጋር ያለው ትስስር ነው ቅድም እንዳልኩሽ ፍቅር መስጠትም ስል ከኛ ጋር ያለው ትስስር እንትን ካላለ ጸጥታው አይሰፍንም ማለት ይፈልጉናል። ሲጫወቱ ራሱን ሊያሳዩን ይፈልጋሉ። መገኘታችን ይፈልጉናል። መጀመሪያ ርቀናል ወይ የሚለው ነገር ጥያቄ ውስጥ መግባት አለበት። እውነት ቀርበናል? ለነሱ ልብ ቀርበናል ወይ? ምክንያቱም ርቀን ከሆነ እንደ ጌታና ሎሌ አይነት ዳይናሚክ ከባድ ነው አይደለ? እኛ በላይ እነሱ የበታች፣ እኛ አዋቂ እነሱ አላዋቂ፣ እኛ የፈለግነውን የምናዝ አይነት ነገር አይደለም። መጀመሪያ ወላጅ የራሱ ልዩ የሆነ ትስስርና ቀረቤታ እንዲህ ሲባል ማቅበጥ ኤክስትሪሙ ይሄ የፈለጉትን ነገሮች መፍቀድ ፈቃጅ መሆን ሁሉን ነገር ፈቃጅ መሆን ማለት አይደለም። እንዲሁም ደግሞ በሌላው ሳይድ ደግሞ ይሄ ፈላጭ ቆራጭ መሆንም አለና
መሀል ላይ ይሄ አውቶሪቴሪያን የምንለው ወይም ፍቅርም የሚሰጥ ድጋሜ ዲስፕሊንም የሚያሳይ ወላጅ አይነት ዳይናሚክ ተመራጩ ከሁሉም የወላጅነት ዘዬ ፓረንቲንግ ስታይል የምንለው ተመራጩ እሱ ነው፣ ከውጤቱ አንጻር ከፍሬው አንጻር ማለት። ስለዚህ ወላጆች ይህንን በደንብ ማየት አለባቸው። ከቤት ሁኔታው ከየት ነው የሚለው ራስን የመመርመር የሚለው ነገር ማለት ነው። እና እሱን አይተው ስለሆነ ወደ እርምጃው የሚሄዱት ለውጡን ያዩታል። በሳምንትም በ2 ሳምንትም ለውጡን ያዩታል። ልጆች አዳዲስ ነገር ለመሞከር ሲሞክሩ ያያሉና አዳዲስ ነገርን ለልጆች የምናስተምርበት መንገድ፣ የምናበረታታበት መንገድ፣ እንዲጋፈጡ የምናደርግበት መንገድ ይወስነዋል። እና እንዲሞክሩ ከቤትም እንዲወጡ ስንፈቅድ ይገባናል እኮ አካባቢ ጥሩ አይደለም፣ እነንትና አሉ፣ እዚህ እንትና ጋር አትሂጂ፣ ብዙ እንትኖች አሉ፣ ወሬዎች አሉ አይደለ? ስለዚህ ያው እንግዲህ ጊዜ መመደቡ ወሳኝ ነው። ከሁሉ በላይ ያው የኑሮ ሁኔታ አለ። ወላጅ ቀላል አይደለም። ብዙ ጊዜ ለወላጅ እንዲህ ሲል እንዴት ነው ለተቀማጭ ነው የሚመስለው። ለተቀማጭ ሰማይ ቅርቡ ነው አይ ነው የሚለው እኮ ወላጅ። እኔ ሁለታችንም ስንት ስራ እየሰራን እንደዚህ ልጆች ለማሳደግ ግን እዛም ውስጥ ሆኖ ግን ጊዜ መስጠት ግን ያስፈልጋል ነው። ባለችን ጊዜ ተሻምተን ለልጆች ማትረፋውን ወላጅ እዛም እዚህም ብሎ ምናምኗን ይዞ ይመጣል ይባላል አይደል? ወላጅ ለልጁ ጊዜም እንደዚህ ጥሩ ደግሞ ጊዜ ለማሳለፍ ኢነርጂው ስሜቱ ተረጋግቶ የሚሰማበት ጆሮ፣ የሚያይበት፣ የሚስምበት፣ የሚያቅፍበት አቅምና እንትን ይዞ መግባት አለበት። ካለዛ የሁሉ የሰራነው የፈለገ ውድ ትምህርት ቤት ብናስተምር የፈለገ ኢንቨስት ብናደርግ ጊዜ ካልሰጠን አክሳሪ ነው። አሁን የሚመጡብን ኬዞች እንደዚህ ነው። ወላጆች ትልልቅ ደረጃ ላይ ይደርሳሉ። እንግዲህ በዓለማዊ እንቅስቃሴ ዓለም ያው ኑሮ ስራ ማለቴ ነው። ከዛ ልጆች ቤት ሰፊ ስፔስ አለ፣ ሰፊ ሪሶርስ አለ፣ ኮንትሮል የለም። ከዛ ደግሞ ፍቅርና ትስስሩና አለልኝ የሚለው የለም። እወደዳለሁም ዘይዳውቲት አይ እሷማ ስራዋና አይ እሱማ ወይ እሷማ እና ይሄ ነገር የአንድ ቤት ብቻ ጉዳይ አይደለም። ኦፍኮርስ ሁሉም ጋር እያልን አይደለም፣ ግን ብዙ አለ ከጊዜው ጋር የመጡ እንትኖች ናቸውና ባለን አቅም ኢኮኖሚም ባለን አቅም ለልጆች የሚሆን ነገር ማድረግ እንችላለን። አሁን ደግሞ አማራጮችም አሉ። መዝናኛዎች ከተማ አካባቢ አይደለ ብዙ አማራጮች አሉና ጊዜ ማሳለፍ፣ ማውራት፣ ፍላጎታቸውን፣ ህልማቸውን፣ ኢንተረስታቸውን። ምክንያቱም ሁሉም ልጅ ዩኒክ ነው፣ የተለየ ነው። ሁሉም ልጅ የራሱ መክሊት አለው። ሁሉም ልጅ የራሱ አቅምና ችሎታ አለውና ያን እንዲያወጣ ነው የምንፈልገው፣ ያን እንዲያሳይ ነው የምንፈልገውና እኛ የፈለግነውን እንድንጭንበትም አይገባም። በሌላው ሳይድ ደግሞ እኛ የፈለግነውን ብቻ ይሄን አድርግ ብቻ ደግሞ ሌላው ተጽዕኖ ደግሞ አለ። እሱም ስፔስ ይፈልጋልና በስነ ስርዓት ይሄንን ካደረጉት ባለሙያ ማማከር ካለባቸው 1 ቀንም 2 ቀንም ይሁን አትሊስት በምን አይነት መንገድ እናስተካክለው የሚለው እንደ ሚሽን ነው ይዘውት ቢሄዱ መመክረው። በጣም ጥሩ። የስነ ልቦና ባለሙያው ቴዎድሮስ ድልነሳ በጣም ነው የማመሰግነው እዚህ ቦታ መጥተህ በጋራ ጉዳያችን ላይ እንድንመክር እድሉን ስለሰጠኸኝ። በእናንተ ቤት ውስጥ ልጆቻችሁ ምን እያደረጉ ነው? ባነሳነው ጉዳይ ተፈተናችኋል ወይ? ምን ሙከራዎች አሉ? ወይስ ተስፋ ቆርጣችሁ እጅ ሰጥታችሁ ነው ያላችሁት? ውስብስብ ችግሮቹ የት ድረስ ወሰዷችሁ? እስቲ በዩቲዩብ ገጻችን ስር አስተያየቶቻችሁን እና የእናንተን ቤት ገጽታ አጋሩን። መፍትሄ ብላችሁ ጀምራችሁ የተሳካላችሁ ነገር ካለም ለሌሎች ወላጆች አሳዳጊዎች ብታጋሯቸው ደስ ይለናል። ሙያተኛው ግን ይሄን ብለዋል። ሌሎች ጽሁፎችንም በዚህ ጉዳይ ላይ ያው ሰርች እያደረጋችሁ ብታነቡ በዚሁ እንጋብዛችኋለን። ለነበረን ጊዜ በድጋሚ አመሰግናለሁ። ወጌሻ የዛሬው በዚሁ ተጠናቋል።